ናስተሊን ክብራን ተመልካቾቻችን እንደምን አረፈዳችሁ ዘወትር ቅዳሜ ወሳት የሚቀርብላችሁ የኢትዮ ሊግ ፕሮግራማችን አሁን ይጀምራል። በዛሬ ፕሮግራሞቻችን ላይ የተለያዩ ጉዳዮችን እያነሳን ከናንተ ጋር ውይይት እናደርጋለን። የመጀመሪያው የሚሆነው 23ኛውና 24ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ውድድሮች ተካሂዷል። ምን ይዘት ነበራቸው የሚለውንም የምንመለከት ይሆናል። አጠቃላይ በኢትዮጵያ ፕሪሚየር ሊግ ላይ ያሉ ቁጥራዊ መረጃዎችስ ምን ያሳያሉ? እሱንም ተመልክተን ለናንተ መረጃውን እናደርሳለን። ከዚህ ውጪ የሴቶች ፕሪሚየር ሊግም አለ። እሱን ደግሞ ሃይላይት ወደ እናንተ ምናደርስ ይሆናል። ከዛ ውጪ ግን በሳምንቱ ካጋጠሙ ክስተቶች አንዱ በተለይ ከዚህ የደደቢቱ አጥቂ ጌታነህ ከበደ ከዚህ ከጨዋታ በኋላ ያታየው ተግባር ተገቢ አይደለም በሚል በስፖርት ቤተሰቡ ቅሬታ ፈጥሯል። ያንን በተመለከተ ጌታነህ ከበደ ራሱ እዚህ ስቱዲዮ ይገኝና ከኛ ጋር ውይይት ያደርጋል። ምናልባትም የስፖርት ቤተሰቡንም ይቅርታ የሚጠይቅበትን እድል እናመቻቻለን። ስለዚህ አብራችሁ እንድትቆዩ ጋብዘናል። ምስራች የመጀመሪያ የሚሆነው በ23ኛው ሳምንት የተካሄደው የኢትዮጵያ ፕሪሚየር ሊግ ነው። በ23ኛው ሳምንት የተካሄደው የኢትዮጵያ ፕሪሚየር ሊግ ምናልባትም ከዛ በኋላ ኢትዮ ሊግ ፕሮግራም ስለሌለን ነው እንጂ 24ኛው ሳምንት ተካሂዷል። ቅዱስ ጊዮርጊስና ኢትዮጵያ ቡና በተለይ የተጠበቀው ጨዋታ በ23ኛው ሳምንት የነበረው የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታ ነው። ሜዳ ላይም ከሜዳም ውጪ ያለው ፍክክር ያው ሁሉ ጊዜ የሚታወቅ ነው። በደጋፊዎች ከሜዳ ውጪ የሚደረገው ፍክክር ከዛ ደግሞ ሜዳ ላይ የሚታየው ነገር አለና ከጨዋታው ቀደም ብሎ የነበረው ነገር ከጧቱ 1 ሰዓት ተኩል ጀምሮ ሰልፎች ነበሩ ስቴዲየሙ አካባቢና ሰው ጨዋታውን ለመመልከት ያለው ነገር ሆኖም ግን ሜዳ ላይ ገብቶ ደግሞ የሚያየው ነገር ምንድነው ብለህ ስትመለከተው ደግሞ አንዳንድ ጊዜ ቅር ሊያሰኝ የሚችሉ ነገሮች አሉ። በእርግጥ ግን ጨዋታው በአቻ ውጤት ተጠናቀቀው አንድ አቻ በሆነ ውጤት ጨዋታው ማቻ ነበር ከረፍት በኋላና ከረፍት በፊት ማለት ይችላል። ከረፍት በፊት ኢትዮጵያ ቡና የተሻለ እንቅስቃሴ ነበረው፣ ጎልም እድል ማግኘት ችሏል። በሁለተኛው አጋማሽ ደግሞ ቅዱስ ጊዮርጊስ የተሻለ ነበረ፣ ጎልም ማስቆጠር ችሏልና የተለያየ ስሜት የነበረው በመጀመሪያው ዙር ቡና፣ በሁለተኛው ደግሞ አጋማሽ ቅዱስ ጊዮርጊስ የተሻለ ነገር ያሳዩበት ነው ማለት ይቻላል። አዎ የሁለቱ ጨዋታ ሁልጊዜ አዲስ አበባ ስታዲየም የሁለቱን ጨዋታ ስትመለከቺ ስፖርት ቤተሰቡ ብዛትና የተመልካቹ ቁጥር የሚፈልገውና ስታዲየም የምታየው ጨዋታ አይመጣጠንም። ነገር ግን አሁን በተለይ አንደኛው ዙር ላይ ኢትዮጵያ ቡና አሸንፏል። ስለዚህ የትላንትናው ጨዋታ ለሁለቱም በጣም ወርቃማ አጋጣሚ ነበር። ምክንያቱም ፕሪሚየር ሊጉን መምራት የሚችሉበት እድል ነበር። ከዛ ውጪ ደግሞ ጎል አስቆጣሪነቱም ሳላዲንና አዳነ ደግሞ ጌታነህ ላይ እንደርሳለን እያሉ ነበርና ይሄ ጨዋታውን ትንሽ አጓጉ አድርጎት ነበርና ነገር ግን እንደተባለው ሁለት አይነት ጨዋታ አይተናል። ኢትዮጵያ ቡና ከረፍት መልስ ተዳክሞ ገብቷል። በመጀመሪያው አጋማሽ ደግሞ ቅዱስ ጊዮርጊስ ጥሩ አልነበረም። ስለዚህ ሁለቱም በየግማሽ ጨዋታ ብልጫ ወስዷል። በዛም አጋጣሚ ነው ጎል ማስቆጠር የቻሉት፣ የጎል እድል መፍጠር የቻሉት። ስለዚህ ያ ጨዋታ ምን ይዘት ነበር የሚለውን ነዋይ መሪ ያዘጋጀው አንድ ፕሮግራም አለ። እሱን ተከታትለን ተመልሰን እንገናኝ። በ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ የሸገር ደርቢ የመርሃ ግብሩ የመጨረሻ ጨዋታ ነበር። በዚህ ጨዋታ በርከት ያሉ ታዳሚዎች ወደ ስታዲየም መግባት የተለመደ ነገር ቢሆንም ተመልካቾች በጠዋት ወደ ስታዲየም መምጣት ግን ከዓመታት በኋላ ለመጀመሪያ ጊዜ ታየ ነገር ሆኗል። ጊዮርጊስ ሁሌም በማሸነፍ ነው የሚታወቀው። 4-0 ያሸንፋል ብዬ ገምታለሁ። በጣም የሚገርም ውጤት ዛሬ ምን ይመስለናል። ደስታችንም ኦቨር ይሆናል ከባሉ ጋር አንድ ላይ ብለን እናስባለን። ቅዱስ ጊዮርጊስ ከኢትዮጵያ ቡና በእርግጥም በዋንጫ ፉክክር ላይ ተጽዕኖ የነበረው ፍልሚያ ነበር። በዚህም ጥንቃቄ የተሞላበት አጫዋት ከአጀማመሩ ታይቷል። ይሁን እንጂ ኢትዮጵያ ቡና በተሻለ መልኩ ወደ ግብ መድረስ ችሏል።
በዚህም 18ኛው ደቂቃ ላይ ተከላካይ ኮቬቨር ኳስን ወደ ግብነት ቀይሮ ኢትዮጵያ ቡናን ቀዳሚ ማድረግ ችሏል። ካቶች ፓንምን በጉዳት ያላሳለፈው ኢትዮጵያ ቡና በመስመር አስቻለው ግርማን ተጠቅሞ ውጤት ለማግኘት ያደረገው ጥረት እውን ሳይሆን ቀርቷል። ሁለተኛው አጋማሽ አዳነ ግርማን ቀይሮ ወደ ሜዳ የገቡት ቅዱስ ጊዮርጊሶች የተሻለ መሆን ችለዋል። ሳላዲን ሰይድም ከኢትዮጵያ ቡናው ግብ ጠባቂ ጋር በተደጋጋሚ ቢገናኝም ቅዱስ ጊዮርጊስ አቻ የምታደርግ ግን ሳያገኝ ከአንድ ሰዓት በላይ ቆይቷል። 67ኛው ደቂቃ ላይ ቅዱስ ጊዮርጊስ ያገኘው ፍጹም ቅጣት ምት ተጠቅሞ ሳላዲን ሰይድ የአቻነቱን ግብ አስቆጥሯል። ጨዋታው አንድ ለአንድ ከተጠናቀቀ በኋላ የቅዱስ ጊዮርጊስ አሰልጣኝ ማርቲኖይ እንደ ሁለተኛው አጋማሽ ቢሆን ማሸነፍ ነበረብን ሲሉ የኢትዮጵያ ቡናው ገዛኸኝ ከተማ ውጤቱ በዳኛ የተወሰነ ነገር ነው ብሏል። ጨዋታው ሁለት መልክ ነበረው። የመጀመሪያውና ሁለተኛው አጋማሽ ፍጹም የተገለባበጠ ነበር። የመጀመሪያው አጋማሽ ድንቅ በሆነችው የቡና ግብ ተገረም። በሁለተኛው አጋማሽ አዳነ ግርማን ቀይረን ከገባን በኋላ በራስ መተማመን መጥቷል። እንደ ሁለተኛው አጋማሽ ቢሆን ማሸነፍ ነበረብን። ሳላዲን ብቻ 3 ጊዜ ንጹህ ድሎችን አምክኗል። ውጤቱ ተገቢ አይደለም። ምክንያቱም በመጀመሪያው አጋማሽ የተሻለ እንቅስቃሴ ያደረግን የነበር ነው እኛ ነን። በሁለተኛው አጋማሽ ግን የተሰጠበን ፔናልቲ በመጀመሪያ ደረጃ ትክክልም ያልሆነ ነው። ምክንያቱም ምንም ያለ ንክኪ እንዲህ አይነት ውሳኔ ሲሰጥ በጣም በቡድን ላይ ትልቅ ተጽዕኖ አለው። ስለዚህ በጨዋታው ባለው ዳኝነት ላይ ደስተኛ አይደለም። ደደቢት በዚሁ በ3ኛ ሳምንት መርሃ ግብር ያለ ግብ ከኢትዮጵያ ንግድ ባንክ ጋር ነጥብ ተጋርቷል። በደቡብ ደርቢ ሐዋሳ ከነማ ሲዳማ ቡናን 3-2 አሸንፏል። ሐዋሳ ከነማ በሁለተኛው ዙር እያሻሻለ የመጣውን ውጤት ማስጠበቅ ሲችል ሲዳማ ቡና በአንጻሩ በፕሪሚየር ሊጉ የዋንጫ ፉክክር ውስጥ ነጥቡን የሚያጠብበት አጋጣሚ ሳይጠቀምበት ቀርቷል። ፋሲል ኢትዮ ኤሌክትሪክን 1-0 ካሸነፈ በኋላ ከመሪዎቹ ጋር ያለው የነጥብ ልዩነት ማስጠበቅ ችሏል። በሼህ መሐመድ ሁሴን አልሙዲ ስታዲየም በተካሄደ ሌላ ጨዋታ ወላይታ ዲቻ በወልዲያ 1-0 ማሸነፉን ተከትሎ የመውረድ ስጋቱ የበለጠ አንዣብቦታል። ወልዲያን ደግሞ በሊጉ የመቆየት ተስፋውን ያጠናቀረበት አጋጣሚ ሆኗል። ድሬዳዋ ከነማ ከሜዳ ውጭ አርባ ምንጭ ከነማን 2-0 አሸንፎ ተመልሷል። በአጠቃላይ በ23ኛ ሳምንት መርሃ ግብር 14 ግቦች ከመረብ አርፏል። ሊጉን ደደቢት በ40 ነጥቦች ሲመራ ቅዱስ ጊዮርጊስ እኩል 40 ነጥብ አለው። ተስተካካይ ጨዋታ የቀረው ሁለተኛ ነው። ሲዳማ ቡና፣ ኢትዮጵያ ቡናና አዳማ ከነማ ተከታታዮቹ ደረጃ ይዘዋል።
የ23ኛ ሳምንት የኢትዮጵያ ፕሪሚየር ሊግን የተመለከተ ንዋይ መሪ ያዘጋጀው ፕሮግራም ነበረ። 24ኛው ሳምንትን ውጤት ምስራች። እንግዲህ በ24ኛው ሳምንት አዲስ አበባና ክልል የተካሄዱ ጨዋታዎች ነበሩ። ደደቢት አርባ ምንጭን አስተናግዶ 2-አቻ በሆነ ውጤት ጨዋታውን አጠናቋል። ድሬዳዋ ደግሞ ቅዱስ ጊዮርጊስን አስተናግዶ 3-5 በሆነ ውጤት ነው የተሸነፈው። ኢትዮጵያ ቡና ደግሞ ወልዲያን እዚህ በአዲስ አበባ ስቴዲየም ግጥሚያቸውን አድርገው ኢትዮጵያ ቡና 2-1 በሆነ ውጤት አሸንፏል። አዳማ ደግሞ ኢትዮ ኤሌክትሪክን በሜዳው አበበ ቢቂላ ስቴዲየም አዳማ ላይ አስተናግዶ 2-0 አሸንፏል። ፋሲል ደግሞ ያልተጠበቀ ውጤትን ያስተናገደው በሜዳው በአዲስ አበባ ከተማ 1-0 ተሸንፏል። ሲዳማ ቡና ደግሞ ጅማ አባ ቡናን 1-0 እንደዚሁ አሸንፏል። ወላይታ ዲቻም ሀዋሳ ከነማን ያሸነፈበት ሌላው ውጤት አስገራሚ የሚባል ነው። ወላይታ ዲቻ ሀዋሳን 1-0 አሸንፏል። ሀዋሳ ካለበት በሁለተኛው ዙር በተለይ የተሻለ ውጤት ያስመዘገበ ነበረ። በዚህ ውጤቱ ላይ ወላይታ ዲቻ የወራጅነት ስጋት ካላቸው ክለቦች መካከል የሆነው ወላይታ ዲቻ ማሸነፉ ማለት ነው። ሌላው ደግሞ ኢትዮጵያ ንግድ ባንክና መከላከያ ያደረጉት ጨዋታ ነው። መከላከያ 3-1 በሆነ ውጤት አሸንፏል። 24ኛው ሳምንት ይሄን ይመስላል። 24ኛው ሳምንት ምናልባት ዳይሬክተራችን ምስሎቹን የሚለቅልን ከሆነ 24ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በተለይ ድሬዳዋ ላይ የተካሄደው በጣም ብዙ ጎል የተቆጠረበት ነው። 8 ጎሎች ተቆጥረውበታል። ከዛ ውጪ በፕሪሚየር ሊጉ ላይ ያለው ፉክክር አሁን ዋንጫ ለማንሳትም ላለመውረድም ያለው ፉክክር በጣም ተቀራራቢ ነው። ስለዚህ የ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ይሄ የምንመለከተው ደደቢት ከአርባ ምንጭ ያደረጉት ጨዋታ ነው። ደደቢት ምናልባትም 3 ነጥብ ማግኘት የሚችልበት ባለቀ ሰዓት ነጥብ የጣለበት ነው ማለት ይቻላል። አርባ ምንጭ ደግሞ በቃ ለሌሎችም ክለቦች የሚያስተምር ነው። የመጨረሻ የዳኛ ፊሽካ ነው ጨዋታን የሚያስቆመው እንጂ በቃ አላለቀም ብሎ እስከ መጨረሻው ታግሎ ውጤቱን ከተሸናፊነት 1 ነጥብ ይዞ ተመልሷል። ስለዚህ በጣም ትልቅ ፉክክር የተካሄደበት ጨዋታ ነው። ብዙ ጊዜ የኢትዮጵያ ፕሪሚየር ሊግ ላይ አሁን ባለቁ ሰዓቶች የሚቆጠሩ ጎሎች እየበዙ ነው የሚገኙት። በተለይም እንግዲህ ይሄ ኮንሰንትሬሽን ማጣት ጨዋታውን እስከ መጨረሻው ሰዓት ድረስ አለመጠበቅም ሌላው የሚታይ ነገር ነው። ይሄ የምንመለከተው ጨዋታ ኢትዮጵያ ቡና ከወልዲያ ከነማ ያደረጉት ጨዋታ ነው። ወልዲያ እንግዲህ ከሜዳ ውጪ ያደረጋቸው ያለዋቸውን ጨዋታዎች ብዙ ስኬት የለውም ማለት ይችላል። ከሜዳ ውጪ ብዙ ሽንፈትን አስተናግዷል። 12 ተጫውቶ 1 ብቻ ነው ማሸነፍ የቻለውና ከሜዳ ውጪ ያለውን ሪከርድ ማሻሻል ይጠበቅበታል። ከዚህ በኋላ 6 ጨዋታዎች ነው የሚቀሩትና በፕሪሚየር ሊጉ ለመቆየት ምናልባትም ወልዲያ ከነማ የወራጅነት ስጋት ከሌለባቸው ክለቦች መካከል ቢሆንም ግን ጠንካራ ተፎካካሪ ሆኖ በፕሪሚየር ሊጉ ለመቀጠል ከሚያስፈልጉ ነገሮች አንዱ ሜዳህም ላይ ከሜዳህም ውጪ ጥሩ ውጤቶችን ሰብስቦ መምጣት የሚያስፈልግ ነውና ወልዲያ ከነማ በተለይ ከሜዳ ውጪ የሚያደርጋቸውን ጨዋታዎች አሸንፎ ለመውጣት ወይንም ነጥብ ይዞ ለመውጣት የሚያደርገው እንቅስቃሴ ትንሽ ድክመት ይታይበታልና እዚህ ላይ ደግሞ ቢስተካከል የምንለው ነገር አለ። ሌላው ደደቢት ከአርባ ምንጭ ከነማ ያደረጉት ጨዋታ ነው። እዚህ ጨዋታ ላይ ብዙ ነገሮች ሊነሱ ይችላሉ። በተለይም እንግዲህ አርባ ምንጭ ከነማ በ97ኛው ደቂቃ ጨዋታው ከ90 ደቂቃ ካለቀ ከ7 ደቂቃ በኋላ ማለት ነው በተቆጠረ ግብ አቻ ለመለያየት በቅተዋልና ይሄን ነገር ስትመለከተው ምናልባትም ቅድም አንተ ያነሳው እስከ መጨረሻው ሰዓት ድረስ ኮንሰንትሬሽንን ሰብስቦ ውጤት ይዞ ለመውጣት የሚደረገው ጥረት ጥሩ ነው ማለት ይቻላል። በአጠቃላይ እንግዲህ የኢትዮጵያ ፕሪሚየር ሊግ ውጤቶችን ጠቅሰናል። የደረጃ ሰንጠረዦችም ይኖራሉ። በሱ ላይም በኋላ የምንለው ነገር ይኖራል። ምናልባት ቀጣይ ፕሮግራማችን የሚሆነው ሰላማዊት ደጀን አንድ ያዘጋጀችው ፕሮግራም አለ። ቁጥሮች ምን ይናገራሉ ስለ ኢትዮጵያ ፕሪሚየር ሊግ? ፉክክሩ ምን ይመስላል? ለወራጅነትም ያለው ስጋት ምን ይመስላል የሚለው ለወራጅ ለሻምፒዮንነት ያለው ፉክክር ምን ይመስላል የሚለውን ያዘጋጀችው ፕሮግራም አለ። እሱን ተከታትለን እንመለስ። በኢትዮጵያ ትልቁ የእግር ኳስ ክለቦች ፉክክር የኢትዮጵያ ፕሪሚየር ሊግ 7 የአዲስ አበባ፣ 4 ከደቡብ ክልል፣ 2 ከኦሮሚያ፣ 2 ከአማራና 1 ከድሬዳዋ ከተማ አስተዳደር 16 ክለቦች ይሳተፉበታል። በ2009 የውድድር ዓመት 24 ሳምንታት ጨዋታዎች ተደርገዋል። ቀሪ 6 የጨዋታ መርሃ ግብር ሳምንታት ይቀራሉ። ቅዱስ ጊዮርጊስ ከፋሲል ከነማ ከሚያደርጉት ተስተካካይ ጨዋታ ውጪ 191 ጨዋታዎች በሊጉ ተካሂደዋል። የሊጉ መሪ ቅዱስ ጊዮርጊስ በ23 ጨዋታዎች 43 ነጥቦችን በመሰብሰብ በዋንጫ ፉክክር ውስጥ ከሚገኙ ክለቦች መካከል አንዱ ነው። 39 ጎሎችን በተቃራኒ መረብ ላይ በማሳረፍም ከሁሉም ክለቦች በተሻለ ጥሩ የማጥቃት እንቅስቃሴ ያሳየ ክለብ ነው።
ቅዱስ ጊዮርጊስ በቀጣይ መርሃ ግብሮች ከወልዲያ ቀጥሎም ከሐዋሳ ይገናኛል። አሁን በተከታይ ደረጃ ላይ ከሚገኘው ሲዳማ ቡና ያለውን የነጥብ ልዩነት ከፍ ሊያደርግበት የሚችል እድል አንድ ተስተካካይ ጨዋታ ከፋሲል ከነማ ጋር የሚያደርገው ነው። ቅዱስ ጊዮርጊስ ሊጉን በአንድ ነጥብ ልዩነት ብቻ እየመራ ይገኛል። ካለፉት 3 ጨዋታዎች በሜዳው ያደረጋቸውን 2 ጨዋታዎች ማሸነፍ የቻለው ሲዳማ ቡና በዋንጫ ፉክክር ውስጥ ካሉት ክለቦች መካከል ነው። ከ24 ጨዋታዎች 12 ጨዋታዎች በማሸነፍ ከቅዱስ ጊዮርጊስ እኩል ብዙ ጨዋታዎችን ማሸነፍ የቻለ ክለብም ያደርገዋል። ከመሪው ቅዱስ ጊዮርጊስ በ2 ነጥብ ልዩነት 41 ነጥብ በመሰብሰብ 3ኛ ደረጃ ላይ የሚገኘው ደደቢት ከምርጥ 3 ውስጥ በመገኘት ለዋንጫ ፉክክር ከሚያደርጉ ክለቦች መካከል ይመደባል። እኛ ያለን አቅም ከዚህ በኋላም ባለው ዋንጫ ፉክክር ውስጥ አለን ብለን ነው የምናስበው። ያለን ነገር አሟጣን እስከ መጨረሻው እንታገላለን በእኛ በኩል። ኢትዮጵያ ቡና 4ኛ ደረጃ ላይ ሲሆን ባለፉት 2 ጨዋታዎች ሽንፈትን አላስተናገደም። እንግዲህ የቀጣዩን ጨዋታ ስንደርስበት እናወራለን። ይጠብቀኝስ። አዳማ ከተማ ከኢትዮጵያ ቡና በተመሳሳይ 39 ነጥብ ይዞ በጎል ክፍያ ልዩነት 5ኛ ደረጃ ላይ ይገኛል። እነኚህ ክለቦች ቅዱስ ጊዮርጊስ፣ ሲዳማ ቡና፣ ደደቢት፣ ኢትዮጵያ ቡናና አዳማ 5 የመውረድ ስጋት የሌለባቸው ክለቦች ናቸው። ሁለተኛ ዙር በጣም የተዳከመ ቡድን ነው ይዘን የቀረብ ነው። አንደኛ ዙር የነበረን ተነሳሽነትና የማሸነፍ ፍላጎት አተን ነበር። ይህም ደካማ ጎናችን እንደሆነ በእርግጠኝነት እናምናለን። ሆኖም ግን አሁንም አረፈደም 6 ጨዋታ አለ። በቀጣዮቹ 6 ጨዋታዎች ጠንካራ ነገር ሰርተን ጥሩ ደረጃ ይዘን የማናጠናቀቅበት ምንም ምክንያት የለም። ሁሉም ቲሞች 2 ጊዜ አከታትሎ ያሸነፈ ቲም የለም። የሁላችንም ችግር ነው እና ፋሲልም አንዱ አካል ነው የዚህ ውድድሩ አካል ነውና እኛም ይሄ ገጥሞናል። ነገር ግን ካሁን በኋላ በእርግጠኝነት ጥሩ መነሳሳቶች አሉና ይሄንን ሪትም ይዘን ለመቀጠል የቻልነውን ያህል ጥረት እናደርጋለን። በእርግጠኝነትም ወደ ሪትም እንገባ ነው የሚመስለኝ። እንግዲህ ያው በሜዳችን ያው አሁን የምንገጥመው ያው ቅዱስ ጊዮርጊስ ነው። ያው በሜዳችን እስካሁን ድረስ የተሻለ ጥሩ የሆነ ፐርፎርም እያደረግን ያለ ነውና አሁንም ያን ጨዋታ ለመቀልበስ ጥሩ የሆነ ዝግጅት አድርገን እርግጥ አድካሚ መንገድ ነው የምንጓዘው። በጣም ረጅም መንገድ ነው የምንሄደው። የሪከቨሪ ታይም የለም። ግን ቢሆንም በተቻለ መጠን ሜዳችን ላይ ጥሩ የሆነ የማሸነፍና ጥሩ ቻሌንጅ የማድረግ አቅም ስላለን ያንን ለመቀልበስ ዝግጁ እንሆናለን። በተለይ ዘንድሮ በጣም አጓጊ ነው ብዬ ነው የማስበውና አይደለም እኛ ከኛ በላይ ያሉትም ሁሉም በጣም የተያያዙ ስለሆነ እኛም ከዚህ በኋላ ያለውም ጠንክረን ለእያንዳንዱ ጌም ከፍተኛ ትኩረት ሰጥተን እየተንቀሳቀስን ነው። የዛሬ ማሸነፍ ለነገ ምንም ዜሮ ነው። ምክንያቱም ጥሩ የሚያጠናክረው የዛሬ ማሸነፍ ኔክስትም ጥሩ ስንሆን ብዬ ነው የማስበው። በዚህም ከልጆች ጋር በደንብ ዲስከሽን አድርገናል። ምክንያቱም ዛሬ አሸንፈን ኔክስት ኳስ ነው የሚያጋጥመን ነገር ግን የሆነ ሁሉም እያንዳንዱ ጌም ላይ ትኩረት አድርገን እየተንቀሳቀስን ነው። አወይ ነው ጨዋታችን ከአርባ ምንጭ ነው። ስለዚህ የተሻለ ነገር ይዘን እንወጣለን ብዬ አስባለሁ። በፕሪሚየር ሊጉ በዋንጫ ከሚደረገው ፉክክር በላይ ላለመውረድ የሚደረገው ፉክክር ውስጥ የሚገኙ ክለቦች ቁጥር ይበልጣል። ከወራጅ ቀጠናው 10 ነጥብ ልዩነት ውስጥ የሚገኙት ክለቦች ቁጥር 6 ነው። ከሌላው ጊዜ የበለጠ በእያንዳንዱ ጨዋታ ሁሉም ተጫዋቾች፣ ሁሉም ኮቺንግ ስታፉ፣ ማኔጅመንቱ ሁላችንም በዚህ ላይ ከፍተኛ ትኩረት ነው እያደረግን የምንገባው። ስለዚህ ጥሩ ነው፣ የተሻለ ደረጃ ላይ እንደርሳለን ብዬ አስባለሁ። ቀድሞ በቀላሉ እንደዚህ አንጎሎች እኛ ላይ አይቆጠሩም። እንዴ ተጋጣሚ ላይ ጎሎች እናስቆጥራለን። እነዛ ነገሮች አሁን ከኛ ጋር በተወሰነ መልኩ አብረውን በቀጣይ ያው ጠንክረን መስራት አለብን። አሁን እንዳልሽው ያለንበት ቀጠና ውስጥ ገብተናል። ከዚህ ለመውጣት ሰርተን ወደዛ አንዳንድ ነገሮችን መለወጥ ያለብን ነገር ፈትሸን አስተካክለን ወደ አሸናፊ ለመመለስ መስራት ያስፈልጋል። ያው ሌሎቹን ከፊታችን ያሉት በ2 በ4 እና በ3 የምንበላለጥ ማለት ከኋላም እንደዚሁ ነው። ዞሮ ያው ጫናው ወራጅ ቀጠናው ጫና ውስጥ ነው ያለነው። ግን እስከ መጨረሻው ድረስ እድሉ ስላለን ቀሪ ጌሞቻችንን ጠንክረን ሰርተን ስህተቶቻችንን እናርመን ወደ አሸናፊነት መጥተን በሊጉ ላይ ለመቆየት ጥረት እናደርጋለን። እንቅስቃሴ ማሸነፍ ነው ወደ ተሻለ ደረጃ ማድረስ የሚያስችልና ያን ጥረት ነው የምናደርገው። ያው ትልቁ ችግራችን ጎል ላይ አጨራረስ ድክመት አለ። ቀጣይ ጨዋታዎች ላይ ግን ያን ማሳካት ይገባናል። ግዴታ ውስጥ ነው ጠቅላላ ጨዋታዎች ላይ ገባ ነው።
እንግዲህ ተመልካቾቻችን የኢትዮጵያ ፕሪሚየር ሊግ ቁጥራዊ መረጃዎች ምን ያሳያሉ የሚለውን አሁን በግራፊክሱ የምንመለከተው ነው። እንግዲህ በዘንድሮ ፕሪሚየር ሊግ በጨዋታቸው ምንም ያልተሸነፉ ክለቦች አሉ። አንደኛው ቅዱስ ጊዮርጊስ ነው፣ ሁለተኛው ሲዳማ ቡና ነው፣ ሶስተኛ አዳማ ከተማ ነው፣ አራተኛ ወልዲያ። እነዚህ ደግሞ ይሄው ሆም አድቫንቴጅ የሚባለው በሜዳ ያለመሸነፍ ሪከርዳቸውን እያሳመሩ ነው የሚገኙ። ስለዚህ በቀጣይ በሚቀሩ 6 ጨዋታዎችም ይህንን ውጤታቸውን ያስጠብቃሉ፣ የሜዳ ላይ ያለመሸነፍ ሪከርዳቸውን ያስጠብቃሉ ተብሎ ነው የሚገመተው። ሌላው ከሜዳ ውጪ አነስተኛ ሽንፈት የገጠማቸው ክለቦች ናቸው። እነዚህ በጣም ትንሽ የተሸነፉት ከሜዳቸው ውጪ አንደኛው ደደቢት ነው። ደደቢት 2 ጊዜ ነው የተሸነፈው። ቅዱስ ጊዮርጊስ 3 ጊዜ ነው። ኢትዮጵያ ቡና 3 ጊዜ ነው። አርባ ምንጭ 3 ጊዜ ነው የተሸነፉት። ስለዚህ ከሜዳቸው ውጪ በጣም ጥቂት መሸነፍ ማለት ደግሞ ምንድነው? ከሜዳቸው ውጪ ሲጫወቱ ይሄ በተለይ በሜዳቸው የሚያስተናግዱ ክለቦችን በሜዳቸው እንዳይጠቀሙ የደጋፊ ጫና ተቋቁሞ በመጫወትና ጠንካራ የተከላካይ ክፍል እንዳላቸው ነው የሚያሳየው። ሌላ ብዙ አቻ የወጡ ክለቦች ናቸው። ብዙ አቻ በመውጣት አርባ ምንጭና ኢትዮ ኤሌክትሪክ አቻ የላቸውም። 12 ጊዜ አትድረሱብን አልደርስባችሁም አይነት ነው። ስለዚህ 12 ጊዜ አቻ ወጥቷል። ከዛ ውጪ ደደቢት 11 ጊዜ ወጥቷል። ድሬዳዋ ከተማ 10 ጊዜ አቻ ወጥቷል። ስለዚህ አርባ ምንጭና ኢትዮ ኤሌክትሪክ ማሸነፍ ባይችሉ አይሸነፉም ማለት ነው። ስለዚህ ቢያንስ ነጥብ ይጋራሉና ይህንን ምናልባት አሁን ጨዋታው እየተጠናቀቀ ስለሆነ ከ1 ነጥብ 3 ነጥብ ስለሚሻል ወደዛ መቀየር አለባቸው ነው። ሌላው በፕሪሚየር ሊጉ ብዙ ጎል ያስቆጠረ ክለብ ነው። ብዙ ጎል ያስቆጠረ ክለብ ቅዱስ ጊዮርጊስ ነው። ከዛ ሐዋሳ ከተማ ነው። ከዛ ኢትዮጵያ ቡና ነው። ከዛ ደደቢት ነው። ደደቢት 29 ጎል አስቆጥሯል። 29 ጎል ሲቆጠር የዛሬው እንግዳችን ጌታነህ ከበደ የ19 ጎል ባለቤት እሱ ነው። ሌላውን 10 ጎል እንግዲህ በመረዳዳት የተቆጠሩ ናቸው። ቅዱስ ጊዮርጊስ 34 ጎል አስቆጥሯል። 34 ጎል፣ ሐዋሳ ከተማ 32። አሁን ቅዱስ ጊዮርጊስ 34 ሐዋሳ 32 ሲያስቆጥሩ ብዙ ጎል በማስቆጠር ወይም ደግሞ ጠንካራ የአጥቂ ክፍል እንዳለው ያሳያል። ነገር ግን ጠንካራ የአጥቂ ክፍል ብቻ ውጤታማ አያደርግም። ጠንካራ የተከላካይ ክፍል ያስፈልጋል። ስለዚህ ሐዋሳ ከተማና ቅዱስ ጊዮርጊስ 34 እና 32 ይሁን እንጂ የተቆጠረባቸው ብዛት ደግሞ ስና ሐዋሳ ከተማ ብዙ ጎል ተቆጥሮበታል። ኢትዮጵያ ቡና 30 ጎሎችን አስቆጥሯል። ደደቢት 29 አስቆጥሯል ማለት ነው። ብዙ ጎሎችን ያስተናገዱ ክለቦች ደግሞ ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ በዘንድሮ የኢትዮጵያ ፕሪሚየር ሊግ ላይ በጣም ደካማ አቋም እያሳየ የሚገኝ ክለብ ነው። 34 ጎሎችን ለማስተናገድ ተገዷል። መከላከያ 30 ጎሎችን እንደዚሁም ሐዋሳ ከተማን ብዙ ጎል አስቆጥሯል። 32 ጎል ነገር ግን ብዙ ጎል ተቆጥሮበታል ያልነው 30 ጎሎች ተቆጥሮበታል። ስለዚህ ጎል ማስቆጠር ብቻ ሳይሆን መከላከሉም ላይ በጣም ሊያስቡበት ይገባል። አዲስ አበባ ከተማ በፕሪሚየር ሊጉ ደረጃ ግርጌ ነው የሚገኘው፣ ነገር ግን 27 ጎል ነው ያስተናገደው። ስለዚህ በአንጻራዊነት 15ኛ ከሚገኘው ኢትዮጵያ ንግድ ባንክ ይሻላል ማለት ነው። ሌላው ብዙ የተሸነፉ ክለቦች ናቸው። አዲስ አበባ ከተማ 13 ጊዜ ተሸንፏል። ኢትዮጵያ ንግድ ባንክ 12 ጊዜ፣ ወላይታ ዲቻና ጅማ አባቡና 10 ጊዜ ተሸንፏል። እነዚህ በሙሉ ደግሞ ወራጅ ቀጠና ውስጥ ያሉ ክለቦች ናቸው። ስለዚህ በቀጣይነት በሚኖሩ ቀሪ 6 ጨዋታዎች ላይ ውጤታቸውን ለመቀየር በጣም ብዙ ስራ ይፈልጋቸዋል፣ ትኩረት ያስፈልጋቸዋል ማለት ነው። የደረጃ ሰንጠረዡ ከሲዳማ ቡና ምናልባት ይሄ ውጤት ሲካተት የሐዋሳና የድሬዳዋና የቅዱስ ጊዮርጊስ ጨዋታ አልተካተተም ነበር። ስለዚህ በዛ መሰረት የደረጃ ሰንጠረዥ መስተካከሎች አሉት ማለት ነው። በዚሁ መሰረት ቅዱስ ጊዮርጊስ በ43 ነጥብ የመጀመሪያው ነው። ከዛ ሲዳማ ቡና አለ። ከዛ በኋላ ደደቢት አለ። ስለዚህ በዚህ መልኩ የስፖርት ቤተሰቡም በዚህ መልኩ እንዲረዳን እንግዲህ ቁጥራዊ መረጃዎቻችን ይህንን ነው የሚመስሉት። ከዚህ በኋላ የምንሄደው ወደ ቀጣዩ እንግዳችን ወደ ጌታነህ ከበደ ይሆናል ማለት ነው። ከጌታነህ ከበደ ጋር ቆይታ እናደርጋለን። ጌታነህ ዛሬ ብዙ ነገር ይናገራል ብለን ተስፋ እናደርጋለን። መስራች በተለይም እንግዲህ በዘንድሮ ፕሪሚየር ሊግ ላይ ምናልባትም ካለፉት ጊዜያት በተሻለ ቀድሞ የዮርዳኖስ አባይ 24 ግቦች ነበሩ በፕሪሚየር ሊጉ ላይ ከፍተኛ ጎል አስቆጣሪነት የነበረው። አሁን ዘንድሮ ምናልባትም ሊሰበርበት የሚችልበት አጋጣሚ ሰፋ ያለ ነው የሚሉ አንዳንድ አስተያየቶች ሲሰጡ ነው የሚገኙት። 6 ጨዋታዎች አሉ። ጌታነህ ከበደ 19 ጎሎችን አስቆጥሯል እስካሁን። እንደው ላንተ ፕሪሚየር ሊጉ ዘንድሮ እንዴት ነው? አዎ ለኔ በጣም የሳካ ፕሪሚየር ሊግ የዘንድሮ አመት እና ያው
በጣም አሪፍ ነው ለኔ ዘንድሮ። ከፉክክር አንጻርስ ማለት ክለቦች ያላቸው አንተ ፕሮፌሽናል ነበርክ፣ ደቡብ አፍሪካ ነበርክ። ከዛ መልስ ነው እንግዲህ አሁን ኮከብ ጎል አስቆጣሪነቱን እየመራህ ያለውና ከቆይታ በኋላ ነው የተቀላቀልከው። ዘንድሮ በአንጻሩ በፉክክር ደረጃ የዘንድሮ ፕሪሚየር ሊግ ይሻላል የሚሉ በርካታ አስተያየቶች አሉና ለአንተ ከሱም አንጻር እንዴት ትመለከተዋለህ? ከፉክክርም አንጻር ያው ከፉክክር አንጻር ለመጀመሪያ ጊዜ ነው እንደዚህ ሳይኔ፣ ምክንያቱም እስከ መጨረሻው 6 ጨዋታ ከዚህ በፊት ቅዱስ ጊዮርጊስ ነው 4-5 ጨዋታ እየቀረው ፕሪሚየር ሊጉ የሚያረጋግጠው። ዘንድሮ ግን ሁሉም ክለቦች እስካሁን 6 ጨዋታ ይቀራል፣ ግን እስካሁን ድረስ አልተረጋገጠም። እኛም 2005 ላይ ዋንጫ ስንበላ ወደ 4 ጨዋታ እየቀረው ነው ያረጋገጥ ነውና የዘንድሮ በጣም አሪፍ ነው ፉክክሩ እና ስቴዲየምም እንዳያችሁት በጣም ብዙ ደጋፊ ነው የሚገባው በየጨዋታው። ትንሽም ክለብ ሲኖረው ላለመውረዱንም ሲል ሲያይ በጣም ብዙ ደጋፊ ነውና የዘንድሮ ፕሪሚየር ሊግ ያው ሰውንም ስቦታል ብዬ አስባለሁ። ያው ጌታነህ ከበደ እንግዲህ ከደቡብ ፖሊስ ከዛ ደደቢት ከዛ ቤድዊትስ እያልክ እንደዚህ ከፕሮፌሽናል ህይወት ተመልሰ ወደ አገር ውስጥ ሊግ የቀድሞ ክለብ ተቀላቅለሃልና ጌታነህ ከደቡብ አፍሪካ ከመጣ ወዲህ በጣም ቁጡ ሆኗል እየተባለ ነው። አይ አንዳንዴ የሚያጋጥም ነገር ነው። ምክንያቱም ደደቢት አሁን በጣም ብዙ አድቫንቴጅ ነበር ዋንጫውን የመብላት። ብዙ ክለቦች ቅዱስ ጊዮርጊስም ኢትዮጵያ ቡናም ወደ ክልል ያመሩ ነበር። እኛ እስካሁን ድረስ ወደ 7 ጨዋታ ነው አሁን በአከታታይ አዲስ አበባ ስቴዲየም ላይ ነው የምንጫወተውና አልተጠቀምንበትም። የዛም ንዴት ነው በቀደሙ ጨዋታ እንደዛ አደረገኝ እና ያው በተለይ ከዚህ ጋር በተገናኘ ምን የሚነሳ ነገር አለ? ያው እኛም የምንለው ነገር ነውና ሜዳ ላይ የምታሳያቸው ነገሮች አሉ። ኳስ በማስቆጠር በኩል የምታሳያቸው እንቅስቃሴዎች ጥሩ ናቸው። ሆኖም ግን አንዳንድ ጊዜ የምትሆናቸው ስሜታዊ የምትሆንባቸው ነገሮች ይህንን ችሎታህን የሚደብቁብህ ነገርም አለና እንደው ይሄ ላይ ሳንተ ምን አስተያየት አለ? ያው ስሜታዊነት ያለ ነገር ቢሆንም አንዳንድ ጊዜ ራስን ተቆጣጥሮ ብዙ ደጋፊዎች አሉና ሜዳ ላይ የሚከታተሉ እሱንስ እንዴት ትገልጸዋለህ እስቲ? ያው ስሜትን መቆጣጠር ያው ያስፈልጋል። ሜዳ ላይ ስገባ ያው ውጭም ላይ እንዳየነው ተጫዋቾች በጣም ይናደዳሉ። እኛ ሀገር ላይም በጣም ብዙ የኛ ሀገር ደግሞ ይብሳል ከዳኛ ጋር ምናምን ጭቅጭቁ ምናምን በጣም ይብሳልና ያ ነገር ያው ብዙን ጊዜ ዳኞችም ቶሎ ውሳኔ አለመወሰናቸው ያን ጭቅጭቅ ያመጣል። ቶሎ ውሳኔ ቢወስኑ ኖሮ እና የሆነ ቶሎ ውሳኔዎችን ቢወስኑ ሳይፈሩ ወዲያ ውሳኔዎችን ቢፈሩ ያ ነገር ይቀረፋል ብዬ አስባለሁ። እና ያ ነገር ያው አሁን አንቺ እንዳልሽው ሜዳ ውስጥ በማደርገው እንቅስቃሴ እንደዚህ አይነት ዲሲፕሊን ጉለት ሲመጣ ብዙም ጫና አይፈጥርብኝም። ያው ብዙም አላረገውም። የዛን ቀን ነው ተናድጄ ያደረኩት እና ለዛ ብዙም እንትን አይልብኝም ብዬ አስባለሁ። እንደው ዳይሬክተራችን አንድ ምስል ይልቀቅልንና እሱ ምስል ተመልክተን ከዛ ጌታነህ ለዛ ያን ምስል ስታይ እስቲ ያንተንም ስሜት ትነግረናለህና ዳይሬክተራችን አንድ ምስል አለ የጌታነህን ምስል ቢለቅልን። እንግዲህ ወደ ቀጣዩ ነገር እንለፍ። ያው ብዙ የስፖርት ተመልካቾች ጉዳዩን እንዳዩት ተስፋ እናደርጋለን። በተለያዩ አጋጣሚዎች ላይ በእኛ ዜና ወጃ ላይ ይሄ ምስል ታይቶ ነበርና ከጨዋታው በኋላ ከአሰልጣኝ ጋር የነበረ ግጭት ብዙዎችን አስቆጥቷል። ከስፖርት ሜዳ ላይ የማይጠበቅ ነገር ነበርና እንደው አንተ ለሱ የምትሰጠው ነገር አለ? አሁን የምትናገረው ምላሽ አለ? ያው ብዙ አድማጮችም ተመልካቾችም ያንተን ስሜት አሁን ያለህበትን ነገር ማወቅ ይፈልጋሉና ስለሱ ነገር ምን ትላለህ? ያው ስለሱ ምክንያቱም እኔ ማሊያውን ማውለቄ ነው። ማሊያውን ወዲያውኑ እንዲሳረገው ሲቀደድ በዛው ጨርሼው የወረወርኩት። ግን ቤንች ላይ እዛ ሰዓት ማንም ያለ አልመሰለኝም። ሶረጉር አጋጣሚ አሰልጣኙ ኤልያስ እዛ ላይ ቁጭ ብሎ ነበረ። አጋጣሚ ኤልያስ ላይ ነው ሄዶ ያረፈው ማሊያው። ያው እኔ ተናድጄን ወደ ቤንች ወንበር ላይ ወረወርኩት ሜዳውን። ግን ሄዶ ኤልያስ ብቻ ነበር፣ እሱም ተናዱ ቁጭ ብሎ ነበር። አላየኝም ሰውረጉርበት። እሱ አቀርቅሮ ነበር መሰለኝ የተቀመጠው ምስሉ ላይ እንዳየሁት እና ያው በጣም ይቅርታ ብያለሁ። ትላንትና ሜዳ ላይ ትላንት ነው ትሬኒንግ የጀመርነው፣ አንድ ቀን አርፈን ትላንትና በጣም ነው ይቅርታ ያልኩት። እሱም በጣም ነው የተረዳኝ። አይ ችግር የለውም ምናምን እኔም አላየሁም ጭራሽ ነው መወርወርህን ምናምን አላየሁትም። እንደው ለደጋፊውስ የምትለው ነገር ምን አለ? ማለት ማሊያ መቅደድ ማለት ብዙ ስሜታዊነትን ያመጣል ብዬ ገምታለሁ። በተለይ ደጋፊው ላይ ሰው ሊመለከት ነው የሚመጣው፣ ክለቡን ደግፎ ነው የሚመጣውና ለነሱስ የምትለው ነገር የለህም? ያው ለደጋፊዎቹ በጣም ይቅርታ ነው ምለው። ከዚህ በፊትም ሌላ ሚዲያ ላይም ቀርቤ ይቅርታ ብያለሁ እና ለአሁን ለደደቢት ደጋፊዎች በተለይ ለደደቢት ደጋፊዎች በጣም ይቅርታ አላለሁ። ምክንያቱም ከኔ ማይጠበቅ ነገር ነው። የደደቢት ደጋፊ በጣም ነው የሚወደኝ። የደደቢት ብቻ ደጋፊ ሳይሆን ስቴዲየም የሚገባ ደጋፊ ሁላ እኔን በጣም ነው የሚወደኝ እና ለነዛ ለሁሉም ስቴዲየም ገብተው ከስቴዲየም ውጪም ላሉ እኔን አርአያ አድርገው ለሚነሱ ህጻናት ልጆችም በጣም ተገቢ ያልሆነ ነገር ነው የሰራሁት እና ያው በጣም ይቅርታ አለው። ምንድነው ያው ጌታን እንደሚታወቀው አንተ አሁን ኢትዮጵያ ውስጥ ካሉ
አጥቂዎች ቁጥር 1 ከሚባሉት አንዱ ነህና አዲስ አበባ ስታዲየም ላይ የተፈጠረው ነገር ምክንያቱም ያንተን የጎል ማሽንነት አክብረው አንተን ሊመለከቱ ጌታነህ ዛሬ ደግሞ ምን ያህል ያስቆጥራል ብለው የደደቢት ደጋፊዎች ያሉንም እዛ ስታዲየም ይገኛሉና ምናልባት አሁን ብዙም ጊዜ ያልተለመደ ድርጊት ነውና ስፖርት ቤተሰቡ አንተ በተጫዋታው ካለቀ በኋላ ብዙ መነጋገሪያ ሆኖ ነበር በየመገናኛ ብዙሃኑ በየተጫዋቾች አሰልጣኞች ምናምንና ምናልባት ጠቅለል አድርገ ያን ምስል ደግሞ እኛም በእኛም ዜና ወጃ ጊዜ ታይቷልና ለኢትዮጵያ ስፖርት አፍቃሪያን ለኢትዮጵያ እግር ኳስ አፍቃሪያን አንተ ለሚወዱ ለቤተሰቦች ለህፃናት እንደው ለሁሉም አንድ እስቲ የምታስተላልፈው መልእክት ምንድነው? ያው ከልብ ይቅርታ የምጠይቅበት መንገድ። አው ልክ ነው። በጣም አጥፍቻለሁ እኔ በእንትኑ ሰዓቱ ላይ በጣም ነው ያጠፋሁት። ከዛም በላይ ነገር አረግ ነበረ። እንደውም አጋጣሚ ሆኖ ወዲያው ነው ተነስቼ ሄድኩት። መልበሻ ክፍልም አልቆየሁም። ወዲያው ነው ከነቁንጣይ ቲሸርት ቀይሬ ሄድኩት እና ማንንም አላየውም። ወዲያው ነው ተነስቼ ከዛም በላይ ነገር ሊሆን ይችላል ነበር የዛን ቀን። ያው በጣም ያሌለ ብስጭት ነው የዛን ቀን የተበሳጨሁትና በጣም ከሜዳም ውጪ ለማስተላልፈው መልእክት ያው ሌላ ማለት እኔ አርግ ያለው እና ሌላው ምንን ተከትሎ አያረግም እሱ ነው የማይደረግ ነገር እኔ በጣም ተሳስቻለሁ በኳስ ህይወቴ እንደዛ አይነት ጥፋት እኔ ሳልሆን ማንም ተጫዋች አጥፍቶ ማያውቀውን ጥፋት ነው ያጠፋሁት በኢትዮጵያ ሊግ ላይ እና በሌላም ዓለም ላይ እንደዚህ ተደርጎ ማይታወቅ ጥፋት ነው ያጠፋሁትና ስቴዲየም መጥቶ የሚከታተል ብዙ ደጋፊ ያለ ጎል እኔ እንዳገባ የደደቢት ደጋፊ ብቻ ሳይሆን የቡናም የጎርጊስም የተለያዩ ደጋፊዎች ጎል እኔ ሪከርድ እንድሰብር በጣም ያበረታቱኛል ስናማሙቃ ይዞ ጌታነህ ምናምን የሚል አለ ብዙ እና ለነሱ ሁላ እና ከኳሱንም ሳይከታተል ቤቱ ቁጭ ብሎ የሚደግፈኝ አለ እና በጣም ይቅርታ ያላለው በዚህ አጋጣሚ። ያው ሌላው የሚነሳው ነገር ምንድነው ከዚሁ ከስፖርታዊ ጨዋነት ጋር በተመለከተ ያው ደጋፊዎች ጋር ስፖርታዊ ጨዋነት አንዳንድ ጊዜ መጓደሎች አሉ። ከዛ ባለፈ ደግሞ ሜዳ ላይ የሚታየው ነገር ተደጋፊውን የሚያነሳሳበት አጋጣሚ ሰፋ ያለ ነውና እንደው በተለያዩ አጋጣሚዎች ላይ የእናንተ ስሜታዊ መሆን የዳኝነት ስህተቶች ምናምን እንዳሉ ሆኖ ማለት ነው የእናንተ ስሜታዊ መሆን ውጪ ላይ ያለው ደጋፊ ላይም መነሳሳትን ይፈጥራልና ምን መደረግ አለበት ትላለህ አንተ እንደ ተጫዋችነት? ያው እንደዚህ አይነት ነገር ያው ውጪ ላይ ጨዋታዎች ድጋሚ ታይተው ነው አሁን እንግሊዝ ፕሪሚየር ሊግ ላይ ድጋሚ ታይተው ነው ተጫዋቾች የሚቀጡት ያ ነገር ያ አክሽን ኢትዮጵያ ውስጥ መወሰድ አለበት ምክንያቱም አሁን ባለፈው እኛ ከ40 ሚኒት ስንጫወት ወዲያው ቶሎ ውሳኔ አልሰጠም ዳኛው ዘገየ ወደ ኋላ ሄዳ አማከረ ምናምን ከዛ ምንም አልሰጠውም ቢጫም አልሰጠውም ያ ልጅ በጣም አጥፍቷል ግን ምንም አልሰጠውም ያ ቶሎ ውሳኔ ያለ መስጠት ትንሽ ቆመ ስታናግራቸው ተጫዋቾች ይከበዋል ደጋፊው ዛን ቀን 40 ሚኒት ደጋፊ ድንጋይ ሲወረውር ነበር ያ ነገር አንዳንዴ ዳኞችም ቶሎ ያለ መወሰን ያ ነገር ቶሎ መቀረፍ አለ ፌዴሬሽኑም እንደዚህ አይነት ነገሮችን በምስል አይቶ ምክንያቱም በቀይ የተሰጠው ተጫዋች በምስል ታይቶ ያጠፋው ጥፋት ከፍተኛ ከሆነ ያው የተጨማሪ ቅጣት እንደዛ ቢጣልበት ሁሉም ተጫዋች ይታያል ምናምን ብሎ ይሄን ነገር ሊያቆም ይችላል ብዬ አስባለሁ። ኢትዮጵያ ፕሪሚየር ሊግ ላይ ደጋፊን የሚያነሳሱ ተጫዋቾች አሉ። ደጋፊ ለምን ዝም ትላለ ለምን አርፈ ኳስ ታያለ ብለው ደጋፊን በቃ በጣም የሚቆሰቁሱ አሉ። እንዲህ አይነት ተጫዋቾች ደግሞ ምናልባት አንተ ኢትዮጵያ ፕሪሚየር ሊግ ላይም የፕሮፌሽናል ልምድ ስላለ አሁን ደቡብ አፍሪካ ላይ የተጫዋቾች ግንኙነትና የደጋፊዎች ግንኙነት ምን ይመስላል? እስቲ ያንተ ተሞክሮ ማለት ኢትዮጵያ ውስጥ ነው እንደዚህ አይነት ነገር ያለው ደጋፊዎችን አሁን ሳውዝ አፍሪካ ላይ ስትሄድ እኔ በሚጫወተበት ጨዋታ ደጋፊዎችን ማነሳሳት ነው ጨፍሩ ነው እንጂ እንዲ የተተናከሉ ተጫዋቾችን የተተናከሉ ያለሆነ ነገሮች የሚከቱ ተጫዋቾች የሉም። እንደዚህ አይነት ነገር እኔ ውጭ ላይ በሳውዝ አፍሪካ 3 አመት ቆይቻለሁ እንደዚህ አይነት ነገር አላየሁም። በቲቪም ሳይ የአውሮፓ ውድድሮች ምናምን ላይ ደጋፊዎችን በእጃቸው ያነሳሳሉ እንጂ እንደዚህ ደጋፊው እንዲበጠብጥ ወይ የሆነ ነገር እንዲያደርግ ምናምን ዳኛ ላይ ምናምን እያደረጉ እንደዚህ አይነት ነገር አላይም ውጭ ላይ። ግን ኢትዮጵያ ውስጥ በጣም ደግሞ የሚገናው እዚህ አዲስ አበባ ስቴዲየም ላይ ሳይሆን ክልል ላይ ነው። ክልል ላይ በጣም እንደዚህ አይነት ነገር ዳኛውን እያዩ ምናምን ዳኛው አጠፋ ምናምን እየተመናጨቁ ምናምን ወደ ደጋፊ ምናምን የሚወጡ ነገሮች አሉ። ምክንያቱም ክልል ላይ ምንም ብታረግ ምንም ማስረጃ የለህም። ምክንያቱም ኮሚሽነሩም ይደብቅልሃል የሆነ ነገር ያደርግልሃል እና ያ ነገር ምንም መፍትሄ የለም። ክልል ላይ አሁን እኔ ለምሳሌ እዚህ አዲስ አበባ ላይ እንደዛ ያደረኩት አዲስ አበባ ላይ ክልል ላይ ቢሆን ክልል ላይ ከኔም በላይ የሚያደርጉ አሉ። ግን እንደዚህ አይነት ነገር አሁን አዲስ አበባ ላይ ቢሆን አይደረግም። ብዙ ጊዜ እንደዚህ አይነት ነገር ክልል ላይ ነው። ክልል ላይ ብዙም ካሜራ እንትኖች የሉም እና ያ ነገር በደንብ የተቀናጀ ስራ ካለ ያ ነገር ይጠፋል ብዬ አስባለሁ። ፌዴሬሽኑም እያየ የሚቀጣውን በአግባቡ ማለት ፌዴሬሽናችን ችግር ያለበት በአግባቡ አይቀጣም።
እና አሁን ደግሞ ያየለው ወዲያው ነው በይግባኝ ወዲያው ነው ተጫዋቾች ቅጣታቸው እየጨረሱ ወዲያው ቀይ እንዳዩ ወዲያው ነው አንድ ጨዋታ ያርፉና ወዲያው ነው የሚገቡት። ያ ነገር አሁን ለክለቦች በጣም ሌላ ነገር እንዲያስቡ አድርጓቸዋልና ያ ነገር ፌዴሬሽኑ ጠንከር ያለ እርምጃ እንዲወስድ ነው ማለት ነው። አንተ ያነሳቸው ነገሮች በተለይ ያው ክልል ላይ የሚደረጉ ጨዋታዎች ብዙ ጫና እንዳለባቸው ይነገራልና ሌላው ሊነሳ የሚገባው ነገር ምንድነው? ከደጋፊዎች ጋር በተገናኘ የሚነሳው ነገር ስም እየጠሩ ተጫዋቾችን ማንቋሸሽ፣ መስደብም ልትለው ትችላለህና ማለት እኛ ከውጪ ሆነን የምንሰማው ሰዎች ራሳችን የሚከብደን ነገር አለ፣ የምንሰማቸው ነገሮች አሉና ለተጫዋቾች እንደው ይሄ ነገር ምን አይነት ስሜት አለው? ስም የተጠራ የሚሰደብባቸው አጋጣሚዎች በጣም የሰፉ ናቸው። አዎ እኔ አሁን በቅርቡ ሰምቻለሁ። ክልል ላይ ነው ክልል ላይ ማን ሁለት ኢትዮጵያ ቡናና ድሬዳዋ ሲጫወቱ ያልሆነ ስድብ ተሰድቧል አንድ ተጫዋች ተብሎ ሰምቻለሁና በጣም ነው ለኔ ራሱ የከፋኝ። ምክንያቱም እንደዚህ አይነት ማለት እኛው ሀገር ኢትዮጵያውያኖች ነን፣ ብዙ ኢትዮጵያውያኖች ነው የሚጫወቱ። ኢትዮጵያ ለኢትዮጵያ እንደዚህ አይነት ስድብ ተጫዋቹ ከዛም በላይ ያ ተጫዋች አሁን ተናዶ ነው የወጣው። በምስልም አይቻል ያልሆነ ስድብ ነው የሰደቡት ነው የተባለውና ያ ነገር ተጫዋቹ ከዛም በላይ ነገር ሊያደርግ ይችላል። እንደዛ ደጋፊዎች እንደዛ ሲሉት ያ ተጫዋች ያ ነገር አሁን ቅር ብሎኛል። ድሬዳዋ ተቀጥቷል ተብሏል የድሬዳዋ ስፖርት ክለብ እና ደጋፊዎች አሁን እዛ ውስጥ ደጋፊ አለ፣ ትክክለኛ ደጋፊ አለ፣ ግን መሀል ላይ ያልሆኑ ደጋፊዎች ገብተው የሚበጠብጡ ደጋፊዎች አሉ አሁን እና ያ ነገር በጣም ነው መስተካከል ያለበት እና አዲስ አበባ ስቴዲየም ላይ ተጫዋች እየጠሩ የሚሰድቡ ሌላ ግንኙነት ደጋፊውን ክለቡን ማክሉ ደጋፊዎች ሊሆኑ ይችላል። የክለቡንም ስም ለማጥፋት መሀል ላይ ገብተው እንዴት ተጫዋች ስም እየጠሩ የሚሰድቡ የክለቡንም ነው የሚያሰድቡትና በዚህ አጋጣሚ የክለብ የደጋፊዎች ማህበር ፕሬዚዳንቶች ምናምን እንደዚህ አይነት ነገር ላይ በጣም እንትን መውሰድ አለባቸው። ሰብስበው ምናምን ስብሰባ ላይ ብዙ አሁን ማህበር ያላቸው አለ ደጋፊ ቅዱስ ጊዮርጊስ አለ፣ ኢትዮጵያ ቡና አለ፣ የክልል ቲሞች አሉ። አሁን ሐዋሳ ከነማ የተጠናከረ ነው፣ ሲዳማ ቡና እነ ፋሲል እና እንደ መሀል ላይ እየገቡ ደጋፊው የሚያነሳሱ ሰዎች አሉ። የሌላ ክለብም ደጋፊ ሊሆን ይችላሉና ያ ነገር የደጋፊ አሁን ይሄ ነገር የሚወስነው የደጋፊ ክለቦቹ ብቻ ሳይሆኑ የደጋፊ ማህበሩ የክለቡ የደጋፊ ማህበር ፕሬዚዳንቶችና የደጋፊ ኮሚቴዎቹ ይሄን ነገር ማስቀረፍ አለባቸው ብዬ አስባለሁ። ምናልባት ጌታነህ ወደ አንተ እንመለስና ጌታነህ በተለይ አሁን ከደቡብ አፍሪካ ከመጣ በኋላ ከተጫዋቾች ጋር ከአሰልጣኞች ጋር ያለ ግንኙነት እንዴት ነው? ያው ከተጫዋቾች ጋራ ያው እንደ ድሮ ነው። የደደቢት ደጋፊ ሁሉንም አውቃቸዋለሁ። ደደቢት ጋር የተወሰኑ ልጆች ናቸው አዲሶች፣ እነሱን ደግሞ አዲሶችን ደግሞ በናሽናል ቲም አያቸዋለሁ እና ከአሰልጣኞች ጋር በጣም ግንኙነቴ አሪፍ ነው። ያው እንደ ድሮ አሁን ካምፕ ምናምን አንኖርም፣ ሁላችንም የቤታችን ነው፣ ሜዳ ላይ ነው የምንገናኘው እና ከአሰልጣኞች ጋር ከተጫዋቾች ጋር ምናምን ያለኝ ነገር ያው ለ2 ሰዓትና ለ1 ሰዓት ነው ሜዳ ላይ የምትገናኘው ትሬኒንግ ቦታ ላይ እና በጣም ግንኙነቴ በጣም አሪፍ ነው። ዘንድሮ እንግዲህ የፕሪሚየር ሊጉን ኮከብ ጎል አስቆጣሪነት እየመራህ ያለው በ19 ጎል። ከዚህ በፊት እንግዲህ 24 ጎል ነው ያለው በሪከርድ ደረጃ ዮርዳኖስ አባይ ያለውና ዘንድሮስ እንዴት ነው ይሰበራል? ረጅም ዓመታት ቆይቷል። ዘንድሮስ እንዴት ነው? ያው ረጅም ዓመታት ቆይቷል። ከዚህ በፊት በቀላሉ የታፈሰ ተስፋዬ መስፈር ይችል ነበረ። ታፈሰ ተስፋዬ ያኔ ወደ 23 ነው 2 ጎል አግብቶ ወደ መጨረሻዎቹ ወደ 4 ነው። እንደውም የታፈሰ ተስፋዬ በጣም ብዙ ጊዜ ተጎዳና ያመለጠዋል እንዲሁ አዳነ ግርማ እና እኔም 2005 ላይ መስፈር እየቻልኩኝ ወደ ደቡብ አፍሪካ 22 ጎል አግብቼ ወደ ደቡብ አፍሪካ ለሙከራ ሄጄ 2 ነው ምናምን ጨዋታዎች አልፎኝ ነው እንጂ ሰብር ነበር እኔም ራሱና ያም ቁጭት አለ እና ዘንድሮ ያው 6 ጨዋታ ቀርቶኛል 19 ጎል አግብቻለሁ እና ያው ከእግዚአብሔር ጋር ጉዳት ካለ ከእግዚአብሔር ጋር ያው ሰብራለሁ ብዬ አስባለሁ። ዱቄት አደርገዋለሁ እያልክ አይ ጥሩ ነው። አሁን ምናልባት ከቀረው ጨዋታ አንጻር ሲታይ ደግሞ ደደቢት ብዙም ጨዋታ በሜዳው ላይ ስላለው የተሻለ ተጠቃሚ ትሆናለህ ተብሎ ይታሰባልና ዘንድሮ የኢትዮጵያ ፕሪሚየር ሊግን አዲስ ባለ ክብረ ወሰን ልናገኝ ነው። ምናልባት አትሌቲክስ ቢሆን እኮ በየሰዓቱ ነው እንክት የሚለውና ጥሩ የእንትና በነገራችን ላይ አሁን ፉክክሩ አንተ አለ፣ ሰላዲን አለ፣ አዳነም አለ፣ ትንሽ ራቅ ይላል እሱ እንዲህ ፕሪሚየር ሊጉን ስታየው አሁን ያጥቂ በጣም ከፍተኛ ድርቀት አለበት። የተለመዱ ፊቶች ናቸው ራሱ አሁንም ጌታነህ፣ ሰላዲን፣ አዳነ ከዛ ፍጹም እያልክ ነው የምትሄደውና የምናውቃቸው ፊቶች ናቸው። አሁንም ኮከብ ጎል አስቆጣሪነት ነው ያሉት። ከዛ ባለፈም ወደ ብሔራዊ ቡድን ላይም ስትመለከት የምታውቃቸው ሰዎች ናቸው በአጥቂነት ቦታ ላይ ያሉት። የአጥቂ ችግርም አሁንም አለ ይባላል።
ምን አስተያየት አለህ አንተስ? ያው ኢትዮጵያ ውስጥ በጣም የአጥቂ ችግር አለ። አሁን ደግሞ የአጥቂ ችግር ብቻ ሳይሆን የበረኛም ችግር አለ። አሁን የአጥቂ ችግር ወደ አጥቂ ችግር ስትመጣ አሁን አጥቂም ብዙ ክለቦች ላይ የፊት አጥቂዎቻቸው የውጭ ተጫዋቾችን ነው እያስፈረሙ ያለው እንደ በረኛ ማለት ነው። እና የአጥቂ ችግር ያ ነው። ብዙዎች ተጫዋቾች አሁን ታዳጊዎች ምናምን ሲሰሩ ወደ አጥቂ አያመዝኑም። ብዙን ጊዜ ወደ ኢትዮጵያ ውስጥ ወደ አጥቂ ሳይሆን ወደ ሚድፊልደር ወደ መሀል ተጫዋች ነው እና ያ ችግር ነው። አሁን የአጥቂ አሰልጣኞች የሉም ክለብ ላይ ስትሄድ። አሁን እኛ ክለብ ላይ የአጥቂ አሰልጣኝ የለም። አሁን ሌላው አውሮፓ ወይ ውጪ ስትሄድ አሉ። ደቡብ አፍሪካ እኛ የአጥቂ አሰልጣኝ ለብቻችን ነበረን እና እንደዚህ አይነት ነገር ቢኖር እንደ በረኛ አሰልጣኝ እንዳለውም የአጥቂ አሰልጣኝ ቢኖር ኖሮ የተሻሉ አጥቂዎች ይወጣሉ። አሁን እንዳየነው አሁን 5 ዓመት 6 ዓመት የተመሳሳይ ስም ነው የምንሰማው እና ያ ነገር እንዲቀረፍ እንደዚህ አይነት ነገሮች መመቻቸት ክለቦች ሁሉም ክለቦች የአጥቂ አሰልጣኝ ቢቀጥሩ የተሻለ ነገር ያመጣሉ ብዬ አስባለሁ። ምናልባት አሁን በዚህ በኢትዮጵያ ፕሪሚየር ሊግ ላይ በተለይ አጥቂዎቹ እነዚህ የውጭ አጥቂዎችም ተብለው የሚመጡት ከኢትዮጵያኖች ብዙ ይሻላሉ ወይ? ኢትዮጵያን አጥቂዎች እድል ተከልክለው በፕሮፌሽናል ስም የሚመጡ አጥቂዎች አሉ። ግን አሁን ምክንያቱም ከኢትዮጵያኖች ቢሻሉ ነው ቢያንስ ፕሪሚየር ሊጉን ኮከብ ጎል አግቢነቱንም መምራት ይችላሉ። ግን የሉበትም። እንደውም የሚቀራረብ ሳይሆን 2-3 ጎል የሚያገባ እንጂ ይሄን ያህል ጎልቶ የሚወጣ አጥቂ የለምና እንደው አንተ ደቡብ አፍሪካ ላይ ነበርክና እነዚህ ፕሮፌሽናል የሚባሉ ተጫዋቾች አቅማቸው እንዴት ነው የምታየው? ያው ፕሮፌሽናል ሆነ ስትመጣ ያው በየጊዜው ጎል ማስቆጠር አለብህ። እንደገና ደግሞ ከሀገር ውስጥ እንደ ጌታነ ማለት ነው እና ከሀገር ውስጥ ተጫዋች በጣም የተለየ መሆን አለብህ። ምክንያቱም የትም ሀገር ላይ ነው። አሁን ደቡብ አፍሪካ የተለየ ካልሆንክ በቃ አትፈለግም። አሁን ካንተ ጋር ያለው ሳውዝ አፍሪካ አጥቂ ከሆነ አንተ ከሌላ ሀገር ከመጣ ከሱ የተሻልክ መሆን አለብህ በብዙ ነገሮች። ምክንያቱም ክፍያውም ለአንተ የተሻለ ነገር ነው የሚሰጥህ። ምክንያቱም የእሱና አንተ ክፍያ አንድ አይደለም። እዚህም ሀገር ስንመጣ ፕሮፌሽናል ሆኖ የሚመጣው ከኛ ጋር እኩል አይከፈለውም። ለሱ የተሻለ ነገር ነው በዶላር ነው የሚከፈለው። ግን ያ የተሻለ ነገር ካላሳየ ምንድነው ጥቅም የለውም። እና ያ ነገር አሁን ክለቦቻችን ዝም ብለው ነው አያዩም ወይ እንትን አይሉም አያስሞክሩም። ሲያመጡ በደላሎች ዝም ብለው ነው የሚያስመጡት። እና ያመላመል ስርዓቱ የተበላሸ ነው። ምክንያቱም የተወሰኑ ደላሎች በስልክ ምናምን ያወራሉ እንትን አለኝ በቃ ወሰደው እንደዚህ አይነት ነገር ይመጣል ወይ የተወሰነ ካሴት የበፊት ካሴቱን ወይ ምናምን ይልክና በሱ ታይቶ ነው እንጂ መጥቶ ያመለ ወይ ሄደሽ በሚጫወትበት ክለብ አንዱ ለጫወታ ማየት አለብህ። እና ያ ነገር ያመላመል አሁን እንዳልከው ያ ስርዓቱ ትክክል ስላልሆነ ያ ይመስለኛል። ግብ ጠባቂዎቻችን ላይ ብዙ ግብ ጠባቂዎች አሉ። አሁን ለኢትዮጵያ ብሔራዊ ቡድን በጣም ስጋት የሚሆነው ግብ ጠባቂዎችም የሉ። አሁን አንተ ኮከብ ጎል አስቆጣሪነቱን ስትመራ እነዚህ ፕሮፌሽናል ናቸው የተባሉ ግብ ጠባቂዎች ላይ ሙሉ ጎል እያስቆጠርክ ነው እና ስጋት አይሆንም? አሁን የኢትዮጵያን ግብ ጠባቂዎች አለመኖር በተለይ ብሔራዊ ቡድን ደረጃ ማንን ነው የማሰልፈው ለሚለው ምንድነው መፍትሄ ብትለው አንተ? ያው መፍትሄ ብዙ ጊዜ ይወራ በተለይ ነገር ብዙ ጊዜ ሚዲያው ላይም ሁሉ ነገር የኢትዮጵያ ቴሌቪዥን ላይም አንድ ሰሞን ስለሱ ነበር ስለ ኢትዮጵያ ግብ ጠባቂዎች ነው። እና ያ ነገር አሁን መፍትሄው አሁን ውጪ ላይ ስንወጣ በጣም ብዙ ጊዜ የምንቸገረው የአየር ኳስ ነው የሚገባው ወይ ሄዲንግ ምናምን ከቅጣት ምት ምናምን ነው የሚገባው ያ ነገር። አሁን ደግሞ ከበፊቱ ደግሞ አሁን ደግሞ በጣም ብሷል። የኢትዮጵያ ግብ ጠባቂ ችግር በጣም ብሷል። ሁሉም ክለብ ላይ ስትሄድ የውጭ የተወሰኑ 3-4 ክለቦች ናቸው። አሁን ብዙ ጊዜ የማያመጣው የውጭ ተጫዋች ጭራሽ ነው ክለብ ውስጥ ያለው መከላከያ ነው። መከላከያ ብዙ ጊዜ ዲቻ ምናምን ያው ዲቻ እነሱ ብዙ ጊዜ ከታች ነው ተጫዋቾች የሚያመጡት እና እነሱ ሁሌም በዚያ አጋጣሚ ዲቻ ላደንቃቸው ፈልጋለሁ። ወዲያው ተጫዋቾቻችን ሁሉም ተጫዋች ይለቁና ከታች ያመጣሉ። አዲስ ፊት ነው ሁሌ በየአመቱ የምታማ። በዚህ አጋጣሚ አሰልጣኙንም አደንቀዋለሁ በዚህ አጋጣሚ። እና የበረኛው ችግር ይሄ ነገር አሁን መቀረፍ አለበት። ምክንያቱም አሁን የበረኛ ችግር አሁን ብዙ ጊዜ ለሻምፒዮንስ ሊግ ምናምን የሚወዳደሩ ክለቦች አሉ። እነዛ ክለቦች አሁን እንጎዳለን ብለው ሊያስቡ ይችላሉ እና ወይ ተጫዋቾች የሀገር ውስጥ ተጫዋቾችን የሀገር ውስጥ በረኞችን የተሻለ በቁጥር ኳስ ጌም እንዲጫወቱ ማድረግ። ምክንያቱም አሁን ለምሳሌ ቻይና የተወሰኑ ተጫዋቾቿን ከ23 ዓመት በታች በሊግ ውስጥ በእያንዳንዱ ክለብ ሁለት ተጫዋቾች ከ23 ዓመት በታች በየጨዋታው እንዲገቡ እንትን ብላለች ህግ አውጥታለች። እና የኢትዮጵያ በረኞችም በየክለቡ ያሉ በረኞች የውጭ በረኛ ያለበት ክለብ ያለ በረኛ ቢያንስ በቁጥር ይሄን ያህል ጨዋታ ቢጫወት ያ የተሻለ ነው። በረኞቹን ውጡ ከማለት ከነሱ ልምድ ያገኛሉ እና በቁጥር ቢያንስ ቢገቡ የተሻለ ነው ብዬ አስባለሁ።
ወደ ፕሪሚየር ሊጉ እንመለስና ቀሪ 6 ጨዋታዎች ነው የሚቀሩትና ደደቢት ደግሞ 41 ነጥብ ይዞ 3ኛ ደረጃ ላይ ይገኛል። ያንተ ክለብ ነውና ለሻምፒዮንነት በሚደረገው ፍክክር ውስጥ ምን ያህል ይዘልቃል ብለህ ትገምታለህ? ያው ደደቢት አሁንም የተሻለ አድቫንቴጅ ከሁሉም የተሻለን አድቫንቴጅ የነበረን እኛ ነን። አሁንም እኛ ነን ያለን። ምክንያቱም አሁን ተከታታይ 4 ነው ምናምን ጨዋታ አዲስ አበባ ስቴዲየም ላይ ነው ያለን። ወደ መጨረሻዎቹ 2 ጨዋታዎች ነው ወደ ክልል የምንወጣውና ያን አድቫንቴጅ አሁንም ያው ከእግዚአብሔር ጋር እንጠቀማለን ብዬ አስባለሁና እስከ መጨረሻው ዋንጫ ፉክክር ውስጥ እንኖራለን። ያው በስተመጨረሻም ልናነሳው እንችላለን ብዬ አስባለሁ። ያው ፕሪሚየር ሊጉ እንደዚህ በተለይ አሁን እስቲ ሲዳማ ቡናን ያለፈው አመትን በጣም ጠንካራ ነበር። ምናልባት አንተ ኢትዮጵያ ውስጥ አልነበርክም፣ ግን የዛሬም 2 አመት ጠንካራ ነበር። እንደዚህ በየአመቱ ጥሩ ነገር ያሳያል። ግን ዋንጫው ሲዳረስ አካባቢ ያቋም መዋዠቅ ይታይበታል። ሲዳማ ቡና ግን አሁንም ከነ ጥንካሬው ዋንጫ የማንሳት እድል ካላቸው ክለቦች አንዱ ነውና ሲዳማ ቡና ብቻ ግን አይመስለኝም። ሌሎቹም ክለቦች እስከ መጨረሻ የመታገላቸው ነገር አንዳንድ ጊዜ የሚያጠያይቅ ነው። አዎ ምንድነው ሲዳማ ቡና ያለፉትን 3 አመታት ውጤት ስታይ በጣም ወጥ የሆነ አቋም ያሳየ ቡድን ነው። ነገር ግን የመጨረሻዋ ሰዓት ላይ ነው ሲዳማ ቡና በጣም አላስፈላጊ ነጥቦች እየጣለ መንሸራተት የሚጀምረው እና አሁን እንደዚህ የክልል ክለቦችስ እንደዚህ በጣም ዋንጫ ተፎካካሪ መሆናቸው ለፕሪሚየር ሊጉ ምንድነው? ያ የክልል ክለቦች ለዋንጫ ፉክክር እንዲ መሆናቸው ለፕሪሚየር ሊጉ በጣም ድምቀት ነው። ምክንያቱም ከዛም እየመጡ ወደ አዲስ አበባ ስቴዲየም ያሉ ለምሳሌ አሁን ፋሲልን መውሰድ ትችላለህ። ሜዳው ነው የሚመስለው እዚህ አዲስ አበባ ላይ እኛው ከፋሲል ጋር አልተጫወትንም፣ ግን ሌላው ቡድን ሲጫወት የሆነ ፋሲል ካለው ያው እንደ ኢትዮጵያ ቡና ነው። እንደ ኢትዮጵያ ቡና ደጋፊም እንደ ጊዮርጊስም ደጋፊ ባይሆን ተቀራራቢ ደጋፊ ነውና እንዲህ ፉክክር ውስጥ መግባቱ በጣም ተጫዋቾችም እንዲበዙ ያደርጋል። ክልል ላይ አሁን ክለቦች መብዛታቸው በፊት አዲስ አበባ ላይ ክለቦች ይበዙ ነበርና አሁን ክልል ላይ ተፎካካሪ ክለብ መሆኑ ከታች ታዳጊዎችም ይነሳሳሉ አቅራቢያቸውን ያለውን ልጅ በማየታቸው እና እስከ መጨረሻው ደግሞ ተፎካካሪ እንዲሆኑ ያው አመራሮቹ ይወሰናሉ። ያሰልጣኙ ብቃት ይወሰናል። ያን ነገር በደንብ እስከ መጨረሻው ሲዳማ ቡና ከዚህ በፊትም እንደዚህ ከዋንጫው ደርሶ በመጨረሻዎቹ የጣላቸው ነጥብ ነው እንጂ ዋንጫውን የማንሳት አቅም ነበረው። ዘንድሮም ከሁሉም ክልሎች የተሻለ ከአዲስ አበባም ክለቦች የተሻለ ጠንካራ አቋም ያለው ሲዳማ ቡና ጠንካራ ነው እና ዘንድሮም ያው ከደደቢት ከኛም የተሻለ ነጥብ ነው ያለው እና ዋንጫውንም ለመብላት ያው እኛ ጥሩ እንትን አጋጣሚ ያለው እዛ አካባቢ አንተ በደንብ ታውቋል። ሲዳማ አካባቢና የዲላ ልጅም ስለሆንክ አሁን እንደነ አስቻለው ታመነ አይነት በጣም ጥሩ ብቃት ያላቸው ተከላካዮች ከዛው አካባቢ ነው የወጡትና ይሄ ቦታ በጣም ክህሎት ያላቸው ብዙ ወጣቶች የሚገኙበት አካባቢ ነው። አው ዲላ ለምሳሌ ዲላ ጥሩ ተጫዋቾች አሉ፣ አሁንም አሉ። ዲላውን በሱፐር ሊግ ይጫወታል እና አሁንም ጠንካራ ተፎካካሪ ነው እና እንደዚህ እንደ ማለት ይርጋለም ላይ እኔ ብዙም አላቅም። ይርጋለም አጋጣሚ 2 ልጆች 3 ልጆች ፈቹልን ነው ማቀውና ለይርጋለም የሚጫወተው ለሲዳማ ቡና ፈቹል ነው። ፈቹል ሌላም ልጆች ሊኖሩ ይችላሉ አላቃቸውም እና ያው ከዛው አካባቢ ነው የሚሰበስቧቸው። አሁን ሲዳማ ቡና ከዛው አካባቢ ይሰበስባቸው የተወሰኑ ልጆች ናቸው እንጂ ከዛው አካባቢ ነውና ያው ይሄ ደግሞ ያው እዛ አካባቢ ያሉ ልጆች ጥንካሬያቸውን ያሳያልና ያው እሱ ነው። እሺ እንግዲህ ሰዓታችንም እየሄደ በመሆኑ የ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በአዲስ አበባና በክልል ከተሞች ይካሄዳል። ማክሰኞና ሮብ ነው ጨዋታዎቹ የሚደረጉት። አዲስ አበባ ከተማ ከአዳማ ከነማ፣ ሀዋሳ ከነማ ከኢትዮጵያ ቡና፣ ጅማ አባ ቡና ከወላይታ ዲቻ፣ አርባ ምንጭ ከመከላከያ ማክሰኞ የሚደረጉ ጨዋታዎች ናቸው። ኢትዮ ኤሌክትሪክ ከሲዳማ ቡናም እዚሁ አዲስ አበባ ላይ የሚደረግ ማክሰኞ የሚደረግ ጨዋታ ነው። ሮብ ደግሞ ወልዲያ ከቅዱስ ጊዮርጊስ፣ ደደቢት ከድሬዳዋ ከተማ፣ ኢትዮጵያ ንግድ ባንክ ከፋሲል ከነማ የሚደረጉ የ25ኛው ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ናቸው። አዎ እንግዲህ እንግዳችን ጌታነህ ከበደ ባሳለፈው ሳምንት በነበሩ ጉዳዮች ዙሪያ በተለይ ከዚህ እሱ ባሳየው ባህሪ ብዙ የስፖርት ቤተሰብም ስላዘነ ያንን አስመልክቶ እዚህ የክብር እንግዳችን ሆኖ የኢትዮጵያን ሕዝብ ይቅርታ ጠይቋል። ስለዚህ ሕዝቡም ይቅርታን ይቀበላል ብለን ተስፋ እናደርጋለን። ጌች በጣም በአጭር ጊዜ ጥሪን የመጣህልን ጥሪያችንን አክብረህ እዚህ ስለተገኘልን በጣም እጅግ አድርገን እናመሰግናለን። መልካም የውድድር ዘመን እንመኝልሃለን። ምናልባትም ደግሞ የፕሪሚየር ሊጉን ኮከብ ጎል አስቆጣሪነትን ክብረ ወሰን ሰብረ ደግሞ ዳግመኛ እንግዳችን ትሆናለህ ብለን ተስፋ እናደርጋለን። ስለመጣ በጣም እናመሰግናለን። እኔም አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ የሴቶች ሃይላይት የተዘጋጀ የፕሪሚየር ሊግ ሃይላይት አለ። እሱ እንድትከታተሉ እንጋብዛለን። ምስራች ይልኮና ማንደፍሮ ታደሰ እስካሁን ፕሮግራሙን ከእናንተ ጋር ስንመራ ቆይተናል። መልካም ቆይታ ከቀሪ ፕሮግራሞቻችን ጋር ጤና ይስጥልኝ።